ይህ አዋዜ ነው። በአሜሪካ መራሽ ሀያላን መንግስታትና በኢራን መካከል የኒውክሌር ስምምነት ተብሎ የሚታወቀው ውል ከተፈረመ ወዲህ ለመጀመሪያ ጊዜ ዛሬ ፕሬዚደንት ባራክ ሁሴን ኦባማና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ተገናኝተው ይነጋገራሉ። ቤንያሚን ኔታንያሁ ከአሜሪካው አቻቸው ጋር ለሚያደርጉት ለዚህ 16ኛ ንግግራቸው ወደ ዋሽንግተን ያቀኑት ትናንት ነበረ። ይህ የሁለቱ መሪዎች ንግግር አሜሪካ ለእስራኤል በየዓመቱ ስታደርግ የቆየችውን የ3.1 ቢሊዮን ዶላር በኢትዮጵያ ወደ 62 ቢሊዮን ብር ወታደራዊ እርዳታ ወደ 5 ቢሊዮን ዶላር ከፍ ለማድረግ መንገዱን ይጠርጋል ተብሎ ታምኖበታል። ይህም በኢትዮጵያ ገንዘብ ወደ 120 ቢሊዮን ብር መሆኑ ነው። የሁለቱ መሪዎች ለወትሮ ቀዝቃዛ የነበረ ግንኙነት ባለፈው ሐምሌ ወር የኢራን የኒውክሌር ስምምነት ከተፈረመ ወዲህ ደግሞ ክፉኛ ተበላሽቶ ቆይቷል። በእስራኤል ዓይን ስምምነቱ ኢራንን የኒውክሌር ቦምብ ባለቤት የመሆን ዕድሏን በተረጋጋ ሁኔታ ለማስቀጠልና እውን ለማድረግ የተፈጸመ ታሪካዊ ስህተት ነው። ይሁንና እስራኤል አሁን ስምምነቱን እንዳለ ተቀብላ ቀጣዩ ግንኙነት ላይ ማተኮሩን የመረጠችበት ሁኔታ እንዳለ ዘገባዎች ያመለክታሉ። ይህ በእንዲህ እንዳለ ደግሞ ኔታንያሁ እግራቸው ወደ ዋሽንግተን ከመነሳቱ ሳምንት ቀደም ብለው አፈቀላጤያቸው እንዲሆኑ የሾሟቸው ሰው ጉዳይ ዋሽንግተንን አስገርሟታል፣ ይበልጡኑ አስከፍቷታል። ሰውየው ራን ባራጽ የሚባሉ ፖለቲከኛ ሲሆኑ ከዚህ ቀደም በፌስቡካቸው ያወጧቸው የነበሩ አመለካከቶችና አስተያየቶች እጅግ ደፋር፣ ዘላፊና አወዛጋቢ እንደነበሩ እየተዘገበ ነው። አወዛጋቢው ባራጽ በፌስቡካቸው ጥምብር ኩሳቸውን ካወጧቸው ሰዎች መካከል ፕሬዚደንት ባራክ ሁሴን ኦባማና ውጭ ጉዳያቸው ጆን ኬሪ ይገኙበታል። ኦባማን አንቲሴማይት ብለዋቸዋል። በይሁዳይቱ ሀገር መዝገበ ቃላት ውስጥ ለለየለት ጠላት ብቻ የሚያገለግል ኃይለኛ ቃል ነው አንቲሴማይት። የአይሁዳውያን ጸር ወይም ጠላት ማለት ነው። የኦባማን የውጭ ጉዳይ ቀኝ እጅ ጆን ኬሪን ደግሞ ከጭንቅላቱ ገና የ12 ዓመት ጨቅላ ብለዋቸዋል። እኚህ ባራጽ ኔታንያሁ እኚህን ከምላሳቸው ፈር የለቀቁ ባለስልጣን እንዴት ቃል አቀባያቸው የሆኑ ዘንድ መረጡ ለሚለው ጥያቄ የፌስቡክ አስተያየታቸውን የተመለከተ ስላልነበረ ነው የሚል ምላሽ ቢሰጥም ብዙዎችን አላጠገበም። ኔታንያሁም የእጩ ቃል አቀባይ እንዳገኙ ተናጋሪነት እሳቸውን እንደማይወክል በመግለጽ በሹመታቸው መንጥልጥል ሆነው ከዋሽንግተን ጉብኝት ስመለስ ከሱ ጋር ለመነጋገር ቀጠሮ ይዤበታለሁ ብለዋል። ይሁን እንጂ በተለይ ዘ ታይምስ ኦፍ ኢዝራኤል እንደጻፈው ኔታንያሁ ወደ ዋሽንግተን ከወትሮ በተለየ ግጭት አልባ እንደሚሆን በሚጠበቀው ውይይታቸው በኦባማና በሳቸው መካከል ለመካፈል ከመሄዳቸው በፊት ለከት የለሹን ባራጽ ሹመት ሙሉ በሙሉ መሰረዝ አለመቻላቸው ግራ የሚያጋባ ነው ብሎታል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ መሪያቸው ጆን ኬሪን ጥሬ ጭንቅላት ያለውና ኦባማን ጸረ የይሁዲ ሕዝቦች ያለውንና ሹመታቸው በሂደር የተቀመጠውን የባራጽን ንግግር የሚረብሽና የሚያስቆጣ ብሎታል። ኔታንያሁ ይህ ከኦባማ ጋር የሚያደርጉት 16ኛ ንግግራቸው በፍልስጤም ጉዳይ መሻሻል ስለሚፈጠርበት ወይም አሁን ያለው ሁኔታ ስለሚረጋጋበት ሁኔታና እንደዚሁምና ከሁሉም በላይ ደግሞ የእስራኤልን ደህንነት ማፈርጠም ላይ ያነጣጠረ እንደሚሆን ተናግረዋል። እስራኤል በመካከለኛው ምስራቅ ውስጥ ህልውናዋን ጠብቃ እንድትቆይ እስከዛሬ ያላትን ወታደራዊ መላቅና መብለጥ ለማስጠበቅ የታቀደ ነው። ዓመታዊ ወታደራዊ እርዳታ ወደ 5 ቢሊዮን ዶላር እንዲያደርግ መታቀዱ ባራክ ሁሴን ኦባማ ከኢራን ጋር የተደረገውን ስምምነት ምክንያት አድርገው የእስራኤልን የደህንነት አቋም ከመቼውም ጊዜ በላይ የፈረጠመ ለማድረግ የሚያስፈልገውን ሁሉ እንደሚያደርጉ ቃል መግባታቸው የሚታወስ ነው። ይህ አዋዜ ነው።